ሰላም ጤና ይስጥልን እንደምን ውላችኋል። እንግዲህ እንደሚታወቀው በባለፈው ጊዜ ዩቲዩብ ላይ በለቀቅነው ቪዲዮ 200 ዶሮ አርብታችሁ በቤታችሁ ውስጥ ታላቅ ትርፍ ማግኘት ትችላላችሁ ባልነው መሰረት ብዙዎቻችን ወደኛ መጥተዋል። እንግዲህ ከነዚህ ከመጡ መካከል ስራውንም ከጀመሩ መካከል አንዲት ስራ ፈጣሪ ሴት ለእናንተ ታነሳሳለች፣ ስራውንም ለመጀመር እጅግ ብርታት ትሆናለች በሚል የእሷን የአጀማመር ሁኔታ በጠቅላላ በሙሉ ቀን ውሎ መልክ በቪዲዮ አዘጋጅተንላችኋል። እንግዲህ ይሄ ስሪ ባልናት መሰረት ጥራቱን የጠበቀ የዶሮ ቤት ሰርታ ተገኝታለች። ይህን እንደምትመለከቱት የንፋስ መውጫ መግቢያው አከፋፈት፣ የሸራ አቀማመጥ፣ በተለያየ አውሬዎችና ሸለመጥማጦች ላለመበላት የተደረገው ጥረት ድፍን ብሎ በአሪፍ ሁኔታ የተሰራ ጥራት ያለው ዕቃ የተጠቀመችለት ጥሩ የዶሮ ቤት ነው። ለግቢ ውበት የማይቀንስ በጣም አሪፍ የሆነ የዶሮ ቤት ሰርታ ጎብኝተንላታል። ከዛም በኋላ እንግዲህ ጥራታቸውን የጠበቁ የቄብ ዶሮዎችን ይዘንላት ልንሄድ ከተንጣለለው ፋርማችን ዝግጅታችን እየጨረስን እያልን እንገኛለን ማለት ነው። በዚህ መካከል የምነግራችሁ 200 ዶሮ አይደለም እሷ ያዘዘችው። ምክንያቱም ቤቷን ሄደን በጎበኘንበት ወቅት በካሬ በለካንበት ወቅት የእሷ የዶሮ ቤት አሰራር ወይንም የሰራችበት የካሬ ስፋት ለ310 ዶሮ በቂ ስለሆነ ያው የእንቁላል ስራ የዶሮ እርባታ ደግሞ ከብዛት ትርፍ ስላለው በተቻለ መጠን በዛ ለማድረግ ያክል 310 ዶሮዎችን እንደሚያስገባ አረጋግጠን 310 ዶሮዎችን ነበር ኦርደር ያደረገችው። እነዚህ ዶሮዎችም ጥራት ባላቸው መልኩ የኬሚካል ርጭት በጠበቀ ጥራት ባለው መልኩ በተሰናዳ ክሬቶች ተጓጉዘው ልንጭን ዝግጅታችንን ጨርሰን በምታዩት መልኩ እየጫንን እንገኛለን ማለት ነው። ይህ እንግዲህ እንደሚታወቀው ጥራት ያላቸው የዶሮ መኖዎችን እንዲሁም ቫይታሚን፣ ክትባቶች፣ መድኃኒቶች፣ የዶሮ ስጋና እንቁላል፣ የእርባታ ዕቃዎች፣ የማማከርና የስልጠና አገልግሎት፣ ጥራቱን የጠበቀ የዶሮ መኖ አቅርቦት እንደምንሰጥ እሙን ነው። ብዙዎችም መስክረውልናል። እንደሚታወቀው በክፍለ ሀገራቶች ላይ በብዛት እየተንሰራፈፍን እንገኛለን። ለምሳሌ ኤጀንቶቻችን በሐረር፣ በሐዋሳ፣ በጌዶ፣ በጂንካ፣ በደብረ ዘይት፣ በጂማ በተለያዩ ክፍለ ሀገራቶች ላይ ኤጀንቶች እንደከፈትን በቪዲዮ አሳውቀናቸዋል። ስልካቸውንም ከስር በማስቀመጥ እንድትደውሉላቸው አድርገናል። እንዲሁም አዲስ አበባ ውስጥ በቤተል፣ በሩፋኤል፣ በጎሮ፣ በፊጋ እንዲሁም በሰፈራ ጋርመንት እንዲሁም በሳሪስ አካባቢ ኤጀንቶች ከፍተን በሰፊው የዶሮ መኗችንን እያከፋፈልን እንደሆነ በእነሱ በኩልም ሌሎች አገልግሎታችንን ማዘዝ እንደምትችሉ እንዳበሰርን ይታወቃል። ብዙዎችም በዚህ ድል ተጠቃሚ የሆናችሁ ትገኛላችሁ። እንግዲህ የኛ ምርቶች ከጥራታቸው በአኳያ በዋጋቸው ተመጣጣኝና ኪስን የማይጎዱ ናቸው። ስለዚህ ከኛ ጋር እንድትሰሩ በዚህ አጋጣሚ እናሳስባለን። ጥራታቸውን የጠበቁ ዕቃዎችን ተረክባችሁ እንደ ቤተሰብ ነፃ የማማከርና የስልጠና አገልግሎት እየተሰጣችሁ በማማከሩ ጠቅላላ የዶሮ እርባታ ዘርፍ ላይ የተሰማሩ የኛ ደንበኞች ምስክር እሙን በሚሆኑበት ሁኔታ ባለፈውም በሰራንላችሁ ቪዲዮ ኤጀንታችንን ሄደን ኢንተርቪው አድርገን በቦታዋ በምትሰራበት ቦታ ኢንተርቪው አድርገን ያላትን እርካታ ያላትን ደስ የሚል አወንታዊ ስሜት እንዳንጸባረቀች አይታችኋል። እንግዲህ እንደምትመለከቱት ዶሮዎቹን በጥንቃቄ እየጫንን እንገኛለን። የምንሄደው ወደ ቦሌ ወሎ ሰፈር እንደመሆኑ መጠን የመታፈን ነገር እንዳይኖር በአሪፍ ሁኔታ እየጫንን እንገኛለን። በእርግጥ ብዛት ያሉ ዶሮዎችን ከ1000 ከ2000 እንዲሁም 5000 በላይ ሲጫኑ ጥንቃቄ ያስፈልጋል። በጣም የመታፈን ነገር እንዳይኖር፣ የመደራረብ ነገር እንዳይኖር ዶሮዎች በተፈጥሯቸው በቄብነታቸው ጊዜ በተለይ በእርባታ ውስጥም እንደመደራረባቸው መጠን ክሬት ውስጥም የሚደራረቡበት አንዳንድ አጋጣሚና ሁኔታዎች ይኖራሉ። ስለዚህ እነዛን ነገሮች መከታተል ይኖራል ማለት ነው፣ ያስፈልጋል። ስለዚህ እነዚህን ዶሮዎች በጥንቃቄ እየተጫኑ ይገኛሉ። እንዳልናችሁ በቤታችሁ ውስጥ ቦታ ያላችሁ
ገንዘቡም እያላችሁ፣ ምክንያቱም የሚጠይቀው ገንዘብ በጣም ጥቂት ገንዘብ ነው። ጥቂት በሚባል ደረጃ አሁን ይሄ ገንዘብ ምን ይሰራል የሚባል ደረጃ ያለ ገንዘብን ነው የሚጠይቀው። ለምሳሌ ባለፈው ዩቲዩብ ላይ በለቀቅንላችሁ ቪዲዮ መሰረት 200 ዶሮ በቤታችሁ በማርባት ላቅ ያለ ትርፍ ያገኙ በሚለው ቪዲዮአችን አጠቃላይ የ200 ዶሮ መጀመሪያ ዋጋው ወደ 132443 ብር ከ2 ሳንቲም አካባቢ ነበረ። እንግዲህ ይህን ምን ያን ያጠቃልላል? አጠቃላይ ወጪዎች፣ የእርባታ እቃዎች፣ ቄብ ዶሮ፣ መኖ፣ ለ3 ወር ሙሉ የምትመገቡት መኖ፣ የ3 ወር የሰራተኛ ወጪ፣ ማስተካከያ፣ የቤት ማስተካከያዎችን ሁሉንም አጠቃሎ ነው ይሄን ብር የነገርናችሁ። ስለዚህ በቀጣይ እንግዲህ የ2 ወር ቄብ ዶሮ ወስዳችሁ እርባታን በሰፊው የምትጀምሩ ብዙዎች ትሆናላችሁ ብለን እንገምታለን። አሁንም ብዙዎች ለምሳሌ ወደ ኮዮ ፈጬ አካባቢ፣ ወደ ቱሉ ዲምቱ፣ ወደ ጎሮ፣ ወደ ይሄ የምትመለከቱት ቦሌ ወሎ ሰፈር ነው። የተለያዩ ቦታዎች ሩፋኤልም ጭምር የዶሮ እርባታን በአነስተኛ መልኩ በቤታችሁ የጀመራችሁ ብዙዎች አላችሁ። አዲስ አበባ ውስጥ የከተማ ግብርና በሚበረታታበት ወቅት ስለሆንን ያለነው። የከተማ ግብርና ደግሞ ለሀገር እድገት ብልጽግና በጠቅላላ በጣም ወሳኝና ከፍተኛ ሚና የሚጫወት እንደመሆኑ መጠን የከተማ ግብርና ላይ ብትሳተፉ እናንተ ላቅ ያለ ትርፍ አግኝታችሁ እንዲሁም የቤት ወጫችሁን ብትቀንሱ እያልን እናሳስባለን። ይህንን ስንል እንግዲህ ሙሉ ነገሮችን ከኛ እናቀርብላችኋለን እያልን ነው። እንደምትመለከቱት ወሎ ሰፈር አደባባዩ ጋር ደርሰናል። ወደ እርባታ ቤቷ እየታጠፍን እንገኛለን። እንግዲህ ይሄ መሀል ከተማ ላይ ነው። መሀል ከተማ ላይ እንደዚህ ማርባት እየተቻለ ነገር ግን ወጣ ያሉ ቦታዎችም ሆናችሁ እርባታውን ለመጀመር የምትፈሩ እንዳላችሁ መታችሁም አናግራችሁን ቢሮ በቀን 30-40 ሰዎችን እናስተናግዳለን። እናንተ መታችሁ ስታናግሩንም አንዳንዶቻችሁ አናግራችሁን ሄዳችሁ ወዲያው የምትጀምሯላችሁ፣ አንዳንዶቻችሁ ደግሞ የተወሰነ ፍርሃት የሚያድርባችሁ አላችሁ። እንግዲህ እንደምትመለከቱት ወደ ግቢው ገብተናል። አሁን ደግሞ መኖአችንን ከፋብሪካው አስጭነን ስላስመጣን በሌላ መኪና የተለያየ ቦታ ስለሆኑ ፋርሙና የመኖ ማቀነባበሪያ ፋብሪካው የዶሮ መኖ ጥራት ባለው መልኩ የተቀነባበረ አንደኛ ደረጃ የሆነ እንቁላልን የሚያስጠል ሳይሆን የሚያስፈለፍል የተባለለት ጥራት ያለው አንደኛ ደረጃ መኖ በምትመለከቱት መልኩ ተጭኖ ለደንበኛችን ቤቷ ድረስ ከተፍ ብሎላታል ማለት ነው። ታዲያ እነዚህ የዶሮ መኖ እንዲሁም ዶሮዎች እየተራገፉ ይገኛሉ። ዶሮዎቹን በመጀመሪያው ያዘጋጀችው ሼድ እያስገባን እንገኛለን። እነዚህ ዶሮዎች እንደገቡ እንደሚታወቀው የቄብ ዶሮ መኖን ነው የሚመገቡት። ከዛ በኋላ ወደ እንቁላል ጣይ ደረጃ 1 መኖ ከፍ ይላሉ። ይህን በምናደርግበት ወቅት የማቀላቀል ስራ መስራት ይገባናል። ምክንያቱም ከቄብ መኖ ወደ እንቁላል ጣይ መኖ በአንዴ ከተቀየረ ዶሮዎች የለመዱትን ነገር በትንሹ እንኳን ስትቀየር ሴንስ የማድረግ የማወቅ ችሎታው ድብቅ ኃይሉ ስላላቸው ላይበሉልን የተወሰነ የእንቁላል አጀማመር ዑደታቸውን ሊያንጓትትብን እንዲሁም ሊያበላሽብን ስለሚችል ወደ እንቁላል ጣይ በምንቀይርበት ወቅት እየቀላቀልን ለምሳሌ የመጀመሪያው ቀን 25%፣ 75%፣ 25% የቄብ መኖ የእንቁላል ጣይ መኖ 75% ደግሞ የቄብ መኖ ሲሰጣ የነበረውን መኖ እያደረግን ከዛ በኋላ ደግሞ 50% በቀጣዩ ቀን 50% የቄብ መኖ ለምሳሌ 10 ኪሎ የሚሰጣቸው ከሆነ 5 ኪሎ የቄብ መኖ 5 ኪሎ የእንቁላል ጣይ መኖ አድርገን 50% አድርገን እንቀጥላለን። ከዛ በሶስተኛውን ቀን ደግሞ ስንሰልስ 25% እየተሰጠ የነበረውን የቄብ መኖ 75% ደግሞ የእንቁላል ጣይ ደረጃ 1 መኖን እናደርገዋለን። ከዛ በኋላ በአራተኛው ቀን ነው ሙሉ በሙሉ የእንቁላል ጣይን መኖ ወደ መብላት የሚሄዱት። ምክንያቱም ዶሮዎች ሴንስ የማድረግ ከፍተኛ ችሎታ አላቸው። እንግዲህ እንደምትመለከቱት በዚህ ጉዳይ አንድ ነገር ማሳስባችሁ፣ ብዙዎች ኤጀንቶች ጋም ሄደው ጥያቄ ያነሳሉ። ዶሮዎችን ወዲያው መኖ ስቀይርባቸው እንቁላል ቀነሱብኝ፣ ወረዱብኝ የሚል ነገር አለ። ዶሮዎች በፊት ይጠቀሙ ከነበረው የዶሮ መኖ ወደ ሌላ ድርጅት የሚያመርተው የዶሮ መኖ ለመቀየር
በአንዴ ከተቀየረ የዛ የተቀየረው ድርጅት የዶሮ መኖ የፈለገ ምርጥና አንደኛ ደረጃ መኖ እንኳን ቢሆን በትክክል ስለማይበሉት እንቁላል የመቀነስ ሁኔታ ይኖራቸዋል ማለት ነው። እንግዲህ እንደምትመለከቱት የአንድ ድርጅት መኖ እንኳን ሆኖ ከቄብ ወደ እንቁላል ጣይ ሲቀየር ችግር የሚያመጣ ከሆነ ካልተቀላቀለ ከሌላ ድርጅት ወደ ሌላ ድርጅት ደግሞ ሲቀየር ያ ድርጅት ሲጠቀም የነበረው ኢንግሪዲየንቶች ሊለያዩ ይችላሉ። ይሄኛው ድርጅት ደግሞ የሚጠቀመው ኢንግሪዲየንቶች ሊለያዩ ይችላሉ። ስለዚህ በዛ መካከል ዶሮዎቹ ስትረስፉል ይሆናሉ። የለመዱት ነገር እንደቀረባቸው ሲገባቸው የምግብ ፍላጎታቸው ይቀንሳል። ያ ደግሞ ሲሆን እንቁላል የመቀነስ ነገር ስለሚኖር ይሄ የሚጠበቅ ነው። ነገር ግን በኤጀንቶቻችን በልኩ መኖን ወደ አዲስ መኖ ስትቀይሩ ማድረግ የነበረባችሁ ሁኔታ እንዴት መቀላቀል እንዳለባችሁ አሁን ቅድም ባስረዷችሁ መሰረት መሆን እንዳለበት ደጋግመን አስረድተናል፣ ነግረናችኋል። ብዙዎቻችሁም አመስግናችሁ መስክራችኋል። በብዙ ቦታ ቅድም እንደጠቀስኩላችሁ ክፍለ ሀገራቶች ወደ 15 ቦታዎች፣ አዲስ አበባ ውስጥም ወደ 6-7 ቦታዎች ኤጀንቶችን ከፍተን እያከፋፈልን በምንገኝበት ሁኔታ ብዙ ፊድባኮችን ሰብስበናል። ከብዙ አርቢዎች ስለ መኗችን ጥራት ተመስክሮልናል ማለት ይቻላል። ምክንያቱም በተወሰነ መልኩ ብዙ ደንበኞች ስላሉን በተወሰነ መልኩ ዳታን ለመሰብሰብ ሞክረናል። በሰበሰብነው ዳታ ያገኘነው ለምሳሌ 2000 ዶሮ ያለው አርቢ ከ1850 በላይ እንቁላል በየቀኑ እየሰበሰበ እንደሚገኝ እንዲሁም የእንቁላሉ ቅርፊት ጠንካራ እንደሆነ የእንቁላል ቅርፊት ጠንካራ መሆን የመኖን የካልሽየም ይዘት ከፍተኛ መሆኑን ያሳያል። እንደገና ደግሞ የእንቁላሉ ከፍታ ወይም ሳይዝ ትልቅ መሆኑን እነዚህን ነገሮች ሰብስበናል። እንዲሁም በትንሽ እርባታም 500፣ 1000፣ 5000 ብዙም ለሚያረቡ ከፍተኛ ለምሳሌ በፐርሰንት ከ90% በላይ እንዳያያዛችሁ እየሰጠ እንደሚገኝ ልንመሰክራችሁ እንወዳለን። ይሄ መኖ መጀመሪያ ተመርቶ በእኛው ድርጅት ዶሮዎች በትክክል ተፈትሾ ጥራቱ ተረጋግጦ የሚወጣ ጥራቱን የጠበቀ የዶሮ መኖ ነው። ሞክሩት። ዋጋውም በጣም አስተማማኝ፣ ቅናሽ፣ ተመጣጣኝ የሆነ ዋጋ ነው ያለን። ስለዚህ በዚህ መሰረት ነፃ ትራንስፖርት እናቀርባለን። እንግዲህ ይታያችሁ ደንበኞቻችን ጥራት ያለው መኖ አቅርበን ነፃ ትራንስፖርትን አቅርበን እንዲሁም የዋጋው ደግሞ ከሌሎች አንጻራዊ ሁኔታ የተሻለና መጠነኛ ዋጋን የያዘ መኖ አቅርበን እየተንቀሳቀስን የምንገኝ ታላቅ ድርጅቶች ነንና ከኛ ጋር በመስራት የተሻለ ነገን እንድትገነቡ እናሳስባለን ማለት ነው። እንግዲህ እንደምትመለከቱት የመጀመሪያውን ሼድ ጨርሰን ወደ ሁለተኛው ሼድ ዶሮችን እያስገባን እንገኛለን። እቺ ሼድ ከዛኛው ሼድ ትንሽ መለስ ያለች ወይም አነስ ያለች ሼድ ነች። ስለዚህ ይህንን እያስገባን እንገኛለን ማለት ነው። እንግዲህ እንደምትመለከቱት ይህን እያስገባን ነው። እንደነገርኳችሁ አሁን የመጡት 310 ዶሮዎች ናቸው። እዚህ ላይ 110 ዶሮ፣ እዛኛው ረዘም የሚለው ሼድ ደግሞ 200 ዶሮ እንደሚገባ ነበር የተስማማነው። ስለዚህ አሁን የምነግራችሁ ነገር ምንድን ነው? አጠቃላይ ትርፍን በተመለከተ ነው ቀጣይ ማስረዳችሁ። ለምሳሌ አንዳንድ ዶሮ አርቢዎች ወይንም አንዳንድ ጊዜ ዶሮ ስራን ለመጀመር ብዙ የምትፈልጉ ሰዎች እንዳላችሁ በውስጥ መስመር እየደወላችሁ እንዲሁም ሜሴጅ እየላካችሁ ኮሜንት እያደረጋችሁ ቢሮአችን ድረስ በመምጣት ብዙዎቻችሁ ከፍተኛ መነሳሳታችሁን ታሳያላችሁ። ነገር ግን ብዙዎች ይጀምራሉ። ከዛ ብዙዎች ከጠየቁት ደግሞ ብዙዎች ወደ ኋላ ያፈገፍጋሉ። ያንን ደግሞ ምክንያት የሚያደርጉት ብዙ ጊዜ እርባታው ውስጥ ገብቶ ከስሮ የወጣን ሰዎች ፊድባክ እየሰሙ ነው። እርባታ ውስጥ ገብቶ ከስሮ መውጣት ያለ ነው። ምክንያቱም ሌሎች ንግዶችም ውስጥ ገብቶ ከስሮ መውጣት እንዳለ ሁሉ ዶሮዎች ይሞታሉ። አዎ ይሞታሉ። ሰው ልጅ እንደሚሞተው ሁሉ ዶሮዎችም ይሞታሉ። ነገር ግን በእንዝላልነትና በጥንቃቄ ጉድለት ከስሮ የወጣን አርቢ ፊድባክ እየሰማችሁ ዶሮ እርባታን እንደ
ሪስክ ፉል ስራ የምታዩበት ጊዜ መቆም አለበት። ምክንያቱም ብዙ ነገር እያመለጣችሁ ነው። የተሻለ ትርፍን እያገኙ እየሰሩ የሚገኙ ብዙ ዶሮ አርቢዎች አሉ። ነገር ግን በዚህ በኩል ደግሞ ከእውቀት ማነስ፣ ከግንዛቤ እጥረት፣ ካለመሰልጠን ችግር፣ ጥንቃቄዎችን ችላ ከማለት ችግር የተነሳ ብዙ ኪሳራ ደርሶባቸው ከእርባታው የተፈናቀሉ ከስራው የወጡ ብዙ ግለሰቦች አሉ። ይሄ አይካድም። ስለዚህ እናንተ ግን በሮብ አግሮ ኢንዱስትሪ በሚሰጠው ስልጠና መሰረት በትክክል ከሰራችሁ እንደ ማንኛውም ስራ የዶሮ እርባታ አትራፊ ይሆንላችኋል ማለት ነው። የትኛውም ንግድ ላይ ሰው ሲገባ ኪሳራና ትርፍ እንዳለ ማረጋገጥ አለበት። ምክንያቱም ቢዝነስ ምንጊዜም ትርፍ አለው፣ ኪሳራ አለው። ይሄንን ማንም አይክደውም። ነገር ግን ዶሮ ስራ ከሌሎች ስራዎች በበለጠ ሪስክ ፉል ሆኖ የሚታሰብበት መንገድ ከጥንቃቄ ጉድለትና ከእንዝላልነት የመጣ ኪሳራ ሲደጋገም ብቻ ነው። እናንተ ግን በግንዛቤ በእውቀት ስራውን የምትከውኑት ከሆነ ከምንም ጊዜ በላይ አትራፊና ከየትኛውም ስራ በላይ አመርቂ ውጤትን የሚያስመዘግብ ከፍተኛ የስራ ዘርፍ እንደሆነ ልናሳስብ እንወዳለን። የከተማ ግብርና በአሁኑ ሰዓት አስፈላጊ ነው። በቤታችሁ ቤት ኪራይ ሳይኖርባችሁ ሰዎች ቤት ኪራይ እየከፈሉ እየሰሩ ያሉትን ስራ ቤት ኪራይ ሳይኖርባችሁ በነፃ እየሰራችሁ አመርቂ ትርፍን እንድታገኙ ደጋግመን አሳስበናል። ብዙዎች የድሉ ተጠቃሚ ሆናችሁ ፊድባካችሁን ነግራችሁናል። ለምሳሌ ባለፈው ቪዲዮ እንደለቀቅንላችሁ ኤጀንታችንን ሄደን ስራ ቦታዋ ድረስ ኢንተርቪው አድርገናታል። እንግዲህ በጎሮ ያለችውን ኤጀንታችንን ሄደን ኢንተርቪው ስናደርጋት ያያችሁት ፊድባክ ጥሩ ነው። ደውላችሁም እሷን በማየት በመነሳሳት ብዙዎች ኤጀንት መሆን እንደምትፈልጉ ተጨማሪ ኤጀንቶች መከፈት እንዳለባቸው እያሳሰባችሁን ትገኛላችሁ። ኤጀንትን በመሆን ረድፍ ኤጀንት መሆን ትችላላችሁ። ከታች በሚቀመጠው ስልክ ቁጥር እየደወላችሁ ኤጀንት ሆናችሁ መኖን ማከፋፈል፣ ጥሬ ዕቃዎችን በጠቅላላ የእኛን አገልግሎቶች፣ ግብአቶች ማከፋፈል ትችላላችሁ ማለት ነው። ስለዚህ ለማሳሰብ ያክል እንግዲህ ሮብ አግሮ ኢንዱስትሪ ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚን ክትባቶችና መድኃኒቶች አቅርቦት፣ የዶሮ ስጋና እንቁላል አቅርቦት፣ የእርባታ ዕቃዎች አቅርቦት፣ ማማከርና ስልጠና አገልግሎትን በሰፊው እየሰጠን እንገኛለን። ብዙዎችም አመርቂ ውጤትን እያስመዘገቡ ከኛ ጋር እየሰሩ ይገኛሉ ማለት ነው። የዶሮ መኗችን እንዳልኳችሁ 90% በላይ የሚያስመዘግብ ነው። አንድ ሰው 1000 ዶሮ ቢኖረው ከ850 ከ900 እንቁላል በላይ እየመዘገበ ይገኛል። አያያዝ ግን ይወስነዋል። ማናችንም እንደምንለው ምንጊዜም ለእንቁላል ፕሮዳክሽን ሃይ ፒክ ላይ መድረስ መኖ ብቻ አይደለም። ዋና ፋክተር አያያዝ ያስፈልጋል። የብርሃን ሁኔታ ያስፈልጋል። ላይቲንግ ሲስተም፣ ዋተር የውሃ አሰጣጥ ሁኔታ፣ እንደገና ደግሞ የዶሮ መኖ እንደ አንድ ፋክተር፣ አራተኛ ደግሞ የበሽታ የቫይረስ ይጠቃሉ ወይ እነዚህ ዶሮች በተደጋጋሚ ቫይረስ ባክቴሪያ የሚያጠቃቸው ከሆነ የንጽህና የባዮሴኩሪቲ አጠባበቅ ከሌላቸው የዶሮ እርባታው ትንሽ ምርታማነቱ የቀነሰ ይሆናልና የዶሮ መኗችን ጥራቱን የጠበቀ ነው። እናንተ በአሪፍ ሁኔታ ዶሮዎቻችሁን እስኪያዛችሁ ድረስ ከ90% በላይ እንቁላል የሚወልዱበት ሳይሆን እንቁላሉን የሚፈለፍሉበት ጥራት ያለው የዶሮ መኖ እያቀነባበርን ለብዙዎች እያዳረስን እንገኛለን። ስለዚህ አሁን እንደምትመለከቱት ዶሮን የጫነው መኪና እየወጣ ነው። አሁን ደግሞ የዶሮ መኖን ልናራግፍ ወደ ውስጥ እየገባን እንገኛለን ማለት ነው። እንደምትመለከቱት የዶሮ እርባታ አስደሳች ስራ ነው። ከአትራፊነቱ ከምኑ እንዝለልና ከእንስሳቶች ጋር መስራት በጣም አመርቂ ደስታን የሚፈጥር የስራ ዘርፍ ነው። እንግዲህ ብዙዎች የዶሮ እርባታን ኢንጆይ እያደረጉበታል። ብዙዎች የዶሮ እርባታ በመስራታቸው ደስተኛ ሆነው ከኛ ጋር ሲሰሩ እንመለከታለን። አንዳንዶች ሲደብረን እንኳን እርባታ መሃል ቁጭ ብለን የምናሳልፈው ደስታ ከፍተኛ ነው እያሉ ብዙ ጊዜ ይነግሩናል። ምክንያቱም እንስሳቶች ጋር መስራት ለትርፍ ብቻ ሳይሆን በስራው ውስጥ ያሉ የተሻለ እርካታን የሚሰጡ ነገሮች አሉና ብትቀላቀሉ፣ እርባታ ውስጥ ብትገቡ። ምክንያቱም ግዑዝ ነገርን ከመሸጥ እውነት
መልካም እንግዲህ እንደምትመለከቱት የዶሮ መኖ እየተራገፈ ጥራት ያለው የዶሮ መኖ ደረጃ 1 የሆነ ጥራቱን የጠበቀ የዶሮ መኖ በብዙ ክልሎች ላይ እንደምታገኙ እናሳውቃለን። አሁንም ያልተደረሰባቸው ክልሎች አሉ። እነዛ ያልተደረሰባቸው ክልሎች ደግሞ ኤጀንቶች ወይንም ኤጀንት ለመሆን የምትፈልጉ እንድታናግሩን ከስር ስልክ እናስቀምጥላችኋለን። እንግዲህ በባለፈው እንዳያችሁት ኤጀንታችንን ኢንተርቪው ባረግናት መሰረት ከፍተኛ ትርፍን ከላይ እናስቀምጥላችኋለን። ቪዲዮን ተመልሳችሁት ከፍተኛ ትርፍን እንደምታገኝ በስራው ደስተኛ እንደሆነች እንዲሁም ሽያጯም አሪፍ እንደሆነ ገልጻልናለች። ከሮብ አግሮ ኢንዱስትሪ ጋር በመስራቷም ከፍተኛ ደስታ እንደሚሰማት አሳውቃናለች ማለት ነው። እሱን ገብታችሁ ማየት መከታተል ትችላላችሁ። እንዲሁም ደግሞ የ200 ዶሮ ለመስራት ምን ያህል ገንዘብ ያስፈልጋል፣ ምን ያህልስ ትርፍ አለው የሚለውን ነገር ለመመልከት ከላይ ሜንሽን በምናደርግላችሁ ቪዲዮ ገብታችሁ ሙሉ የተሰራውን ስታቲስቲክስ ዳታ መመልከት ትችላላችሁ ማለት ነው። እንግዲህ ትንሽ አይደለም። ዛሬ ጊዜ አንድ ደሞዝተኛ እንኳን የማይከፈለው ብር በቤታችሁ ባለች ትንሽ ቦታ ራሱ ማግኘት መስራት ትችላላችሁ ማለት ነው። እንግዲህ ለምሳሌ እኚህ 310 ዶሮዎች ናቸው እንደነገርኳችሁ። ነገር ግን በ200 ዶሮ እንኳን ሰው 22 ካሬ ካለው አንድ ሰው 22 ካሬ ቦታ ካለችው በ200 ዶሮ እንኳን የተጣራ መኖን ችሎ ሰራተኛ ደሞዝ ችሎ ሰራተኛ እንኳን ቀጥሮ ሳይሰራ ቫይታሚን፣ ወራዊ ክትባት፣ ጠቅላላ ነገሮችን ጨርሶ 38141 ብር ከ60 ሳንቲም በባለፈው በሰራነው ቪዲዮ እንደሚያተርፍ ተናግረን ነበር። አሁን ደግሞ አመርቂ ውጤት የሚያስመዘግብ ነው። ምክንያቱም ባለፈው ቪዲዮን ስንሰራ እንቁላል ወደ 11 ብር 10 ብር አካባቢ እየተሸጠ ነበረ። አሁን ግን እንቁላል በከፍተኛ ሁኔታ የምርት እጥረት ስላለ ጨምሯል፣ ዋጋው ንሯል። ጾም ሊገባ አካባቢ ወደ 18 ብር እየተሸጠ ነበር ሱቆች ላይ፣ 19 ብርም ይሸጥበት ሱቆች አለ። እንዲሁም 16 17ም እየተሸጠ ቆይቷል። ከእርባታ እንኳን ከ16 ብር እና 16 በላይ እየወጣ ያለበት ሁኔታ ነበረ። አሁን አመርቂ ውጤትን ትርፍን ያስመዘግባል። እናንተ ደግሞ አሁን ያስገባችኋቸው ዶሮዎች ጾም በሚፈታበት ወቅት ስለሚደርሱላችሁ ለእንቁላል በጣም ከፍተኛ ውጤት ላይ ትርፍ ላይ ትደርሳላችሁ ማለት ነው። እንግዲህ እንደምትመለከቱት የዶሮ መጠጫ እቃዎቹን እያስተካከልን እንገኛለን። እነዚህን ነገሮች በአግባቡ እያስተካከልን የእርባታ እቃዎቹንም እንደነገርኳችሁ ከኛ ነው ኦርደር ያደረጋችሁ። ከኛ ኦርደር ብታደርጉ የተሻለ ቅናሽ፣ የተሻለ ጥራት ያለው እቃ እያቀረብን በነፃ ትራንስፖርት እያደረስን እንገኛለን። እንግዲህ ይሄንን መኖንም እቃውንም በነፃ ትራንስፖርትን ያመጣ ነው። ዶሮዎች ግን ከ1000 በላይ ሲሆኑ ብቻ ስለሆነ ነፃ ትራንስፖርትን የሚያጠቃልለው። ምክንያቱም ከፍተኛ ጥንቃቄ ስለሚያስፈልጋቸው ከሩቅ ቦታም ስለሚመጡ የዶሮቹ ዋጋም የትራንስፖርቱን ያህል መሸፈን የማይችል ከፍተኛ ኪሳራ ስለሚያስከትል ከ1000 በታች ለሚያዙ ትንሽ የተወሰነች የነዳጅ ክፍያ የምናስከፍል እንደሆነ ልታውቁ ይገባል። መኖ ከ15 ኩንታል በላይ ለሚያዝ በነፃ ያለበት ድረስ አዲስ አበባ ውስጥ ይደርሳል። ክፍለ ሀገር ደግሞ እንደ መጠኑ እንደየኪሎ ሜትሩ ነፃ ትራንስፖርት የሚሆንባቸው ብዙ አካባቢዎች አሉ ማለት ነው። ስለዚህ እነዚህን ነገሮች ልብ ልትሉ ይገባል። ይህንን አመርቂ ትርፍ ማግኘት በቤት ውስጥ ባለ ስራ አንድ ከፍተኛ ማዕረግ ያለው ደሞዝተኛ እንኳን የማያገኘውን ትርፍ በቤታችሁ ውስጥ በትንሽ ኢንቨስትመንት እንግዲህ በ200 ዶሮ ብናስበው በ132,000 ብር ኢንቨስትመንት ይህን ያህል ላቅ ያለ አመርቂ ውጤትና ትርፍ ማስመዝገብ በጣም አትራፊና አስደሳች ስራ እንደሆነ ያስታውቃል። እንግዲህ ዶሮዎች ያው በቄብነታቸው ጊዜ በአንገት ልክ መመገቢያና መጠጫ ስለሚደረግላቸው ብሎኬት ላይ ያስፈልጋችሁ ይችላል። ምክንያቱም የዶሮዎቹ እድሜ ዝቅ ባለ ቁጥር እዛ ላይ ደርሰው መጠጣት መመገብ ላይችሉ ስለሚችሉ የዶሮዎችን መመገቢያና መጠጫ ማስቀመጫ ብሎኬቱን ትንሽ ከፍ እስኪሉ ድረስ ደረታቸው ያንን ለመጠጣት እስኪደርስ ድረስ ማንሳቱ የተሻለ አማራጭ ነው ማለት ነው። እንደዛ ነው እያደረገች የምትገኘው እህታችን። በምትመለከቱት መልኩ የዶሮ እርባታ ቤት ሲሰራ
አውሬዎች ለምሳሌ ሸለመጥማጥን የመሳሰሉ ነገሮች እንዳይገቡ ድፍን ባለመልኩ ከጥግ እስከ ጥግ ሊሰራ ይገባል ማለት ነው። ያ ካልሆነ ግን ሸለመጥማጥ ሊገባና ጉዳት ሊያደርስ ይችላል። ያ እንዳይሆን ድፍን ማለት አለበት። ስለዚህ ይህንን ልናሳስባችሁ እንወዳለን ማለት ነው። እንግዲህ እዚህ ጋር የምትመለከቱት ምን ያህል ቦታ ይበቃኛል? አንዳንድ ኤጀንቶች ከክፍለ ሀገር ለመጀመር ታስባላችሁ፣ ያልተጀመረባቸው የኛ ድርጅት እንግዲህ ኤጀንት የመክፈት ህግጋት አሉት። አንደኛ ኤጀንት ባለበት አካባቢ ኤጀንት ሆኖ መደረብ አይቻልም። ሁለተኛ ብዙ አይነት ህግጋቶችን ደውላችሁ ጠይቃችኋል። ነገር ግን ምን ያህል ቦታ ይበቃኛል፣ ምን ያህል ጠባብ ስፍራ፣ ምን ያህል ኩንታልን መያዝ ትችላለች የሚል ብዙ ጥያቄ ጠይቃላችሁ። ይህን እንደምትመለከቱት ይሄ ቦታ አሁን በጣም ትንሽ ነች። ነገር ግን ወደ 10 ኩንታል ከተንባት ደንበኛችን 11 ኩንታል ስላዘዘች ብቻ ወደ 10 ኩንታል ገብቶ 1 ኩንታል ብቻ ነው የተረፈው፣ 2 ከረጢት ማለት ነው። እና በጠባብ ቦታ ላይ ብዙ መኖችን ብዙ ኩንታሎችን መያዝ እንደምትችሉ እናሳውቃለን። ስለዚህ ዋናው ነገር ጥንቃቄ ነው። የዶሮ መኗችን ያው ባለፈው ኤጀንታችንም የመከረቻችሁ ምክር ታሳቢ በማድረግ ጥራት ያለው እንደመሆኑ ሽታውም የተሻለ እንደመሆኑ አይጦች ሽታውን ስለሚወዱት ቤቱ ትንሽ ክፍት ከሆነ ነገሮችን ማዳበሪያ የማበላሸት ማሸጊያ የመቅደድ ነገር ሊኖር ስለሚችል ይሄንን ጥንቃቄ ልታደርጉ ይገባል። ስራውን ስትሰሩ ኤጀንትም ሆናችሁ ስታከፋፍሉ ይሄንን ጥንቃቄ ማድረግ ይገባል ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር ጥራት ያለው ጫጩቶች ጥራት ያለውን መኖ ለመመገብ ዝግጅታቸውን ጨርሰው ገብተው ይገኛሉ። እንግዲህ ንቃታቸውን እንደምትመለከቱት ከስትረስ ነፃ የሆኑ ዶሮዎች ናቸው። አዲስ ቦታዎች ሲቀየር ብዙ ጊዜ ቄብ ዶሮዎች አዲስ ቦታ ሲቀየር የተለያየ ቦታዎች ላይ ጉዞ አድርገው ሲመጡ ስትረስፉል የመሆን ነገር አለ። ያለ መቀነስ ደግሞ ቪታ ስትረስ ተመራጭ ነው እና አሁን እንደምትመለከቱት ቪታ ስትረስ እየተበጠበጠላቸው ይገኛል። ቪታ ስትረስ ቫይታሚን ከኛ ቀደም ብላ በመውሰዷ አሁን እዚህ ጋር ዶሮዎቹ በስትረስ እንዳይጠቁ አዲስ ኢንቫይሮንመንትን ቶሎ እንዲላመዱ ቫይታሚን ለመጠጣት እየተዘጋጁ ይገኛሉ ማለት ነው። እንግዲህ እንደምትመለከቱት ከሮብ አግሮ ኢንዱስትሪ ጋር ሲሰሩ እንደ ቤተሰብ ባሉበት ድረስ በነፃ እየመጣን ነገሮችን ሁሉ ቀላል በማድረግ የእርባታ ጠቅላላ አቅርቦቶችን እያቀረብን እንዲህ በምትመለከቱት መልኩ በአሪፍ መስተንግዶ ሁሉን ነገር ታገኛላችሁ ማለት ነው። ይህንን ታሳቢ በማድረግ ብዙዎች ደውሉ፣ ብዙዎች ከኛ ጋር እየሰራችሁ ትገኛላችሁ። የዶሮ መኗችንም በጣም ምርጥ እንደሆነ ጥራቱን የጠበቀ እንደሆነ ብዙዎች ፊድባክ ሰጥታችሁናል፣ ብዙዎች አመስግናችኋናል። እኛን የነካ እንግዲህ አለው በረካ በሚባል ደረጃ ከፍተኛ ምርታማነትንና አመርቂ ውጤትን እያስመዘገበ ብዙዎች ለእድገት ተዳርገዋል ማለት ነው። እንደምትመለከቱት ያው የዶሮ መጠጫ እቃዎችን በምትዘጉበት ሁኔታ በጥንቃቄ መዘጋት አለበት። ምክንያቱም ሲገለበጥ የመደፋት ነገር ስለሚኖር ሶስቱም ጡቶች የመቅጠም ነገር በትክክል ቼክ መደረግ አለበት ማለት ነው። እነዚህ ነገሮች ችላ ልትሏቸው አይገባም። ምክንያቱም በእርባታ ቦታዎች ላይ በተለይ ሰፊም ይሁን ጠባብ እርባታ ላይ ጉዝጓዝና ኩስ የተቀላቀለበት ቦታ ላይ እርጥበት የሚደፋ ከሆነ ከፍተኛ ችግር ያመጣል። አንደኛ ለበሽታ ተጋላጭነታቸውን በጉዝጓዝ በዲፕሌተር ሲስተም ላይ በጉዝጓዝ ላይ የሚመጡ በሽቶችን ተጋላጭ፣ ሁለተኛ ደግሞ ሽታን ይጨምራል። ከፍተኛ ሽታ እርባታው እንዲኖረውና ሽታው አላስጠጋ እንዲል መኖሪያ ቤት አቅራቢያ ከሆነ እንዲረብሽ፣ እንዲሁም ደግሞ ሩቅም ቢሆን ገብቶ ለመስራት ለማጽዳት እንቁላል ለመልቀም እንኳን አስቸጋሪ ሁኔታዎችን የሚፈጥር ኢንቫይሮንመንት ትፈጥራላችሁ ማለት ነው። ስለዚህ ያ ስለሆነ እነዚህ ነገሮች ጥንቃቄ ልትወስዱ ይገባል ማለት ነው።
እርባታ ቦታዎች ላይ ምን ጊዜም ውሃ ትንሽም ጠብ ማለት የለበትም። ጠብ ካለ ደግሞ በሚታፈስበት ነገር አፍሳችሁ በትክክል ማውጣትና ቦታውን ከእርጥበት ነፃ የፈሰሰበትን ቦታ ከእርጥበት ነፃ ማድረግ ተቀዳሚ ድርጊት ነው። ያ ከሆነ እርባታ በፍጹም መጥፎ ሽታን አያመጣም። እርባታ በተፈጥሮ ቆንጆ የእርባታ ሽታ ነው የሚኖረው። ከዛ ከቆንጆ የእርባታ ሽታ ውጪ የሚሸት የሚሰነፍጥ ሽታ የሚያመጣ ከሆነ የአያያዝ ጉዳያችሁ በጣም አሳሳቢ ነው። ጉዝጓዝ አያያዛችሁ ከፍተኛ እርጥበታማነትን ያሳያል ማለት ነው። ስለዚህ በዚህ ጉዳይ ላይ ጥንቃቄ ልታደርጉ ይገባል። እነዚህን ነገሮች ታሳቢ ማድረግ ያስፈልጋል ማለት ነው። መልካም እንግዲህ ይህንን እንዳየነው ቪታስትረሱን በአግባቡ ተበጥብጦ በሚሰጠው ዶዜጅ መሰረት ለዶሮዎቹ እየገባ ይገኛል ማለት ነው። እነዚህ ዶሮዎች ይህን ቪታስትረስ በተመጣጠነ መልኩ እየጠጡ ከስትረስ ነፃ ለመሆን ያግዛቸዋል፣ ይረዳቸዋል ማለት ነው። ንቃታቸውን እንደምትመለከቱት አሪፍ ላይ ይገኛል። ነገር ግን የተሻለ እገዛ እንዲያደርግላቸው አስፈላጊ እንደመሆኑ መጠን ይሰጣቸዋል ማለት ነው። እንግዲህ አሁን ደግሞ የዶሮ መኖ ለመስጠት ዝግጅት እየተደረገ ይገኛል። በዚህ መልኩ እርባታውን ስናሳያችሁ አንድም ለቀጣይነት የምትከባከቡበት መንገድ የምትሰጡበት መንገድ እንደዚህ እንደሆነ እንደ ስልጠናም ቆጥራችሁ ቲቶሪያሉን እንድትወስዱ እናሳስባለን ማለት ነው። እንደምትመለከቱት እንግዲህ የቄም መኖ ኪሎ ካሎሪው፣ ካርቦሃይድሬት መጠኑ፣ የፕሮቲን ይዘቱ፣ ካልሲየም ሁሉ ነገር በዝርዝር በስታምፕ መልክ የኛ ዶሮ መኖ ላይ ታትሞ ተመቶ ታገኙታላችሁ ማለት ነው። እንግዲህ ብዙዎቻችሁ ከአገልግሎታችሁ መካከል በዝርዝር ያሉት ምንድን ናቸው ብላችሁ ጥያቄ ታቀርባላችሁ። ለምሳሌ ጥራቱን የጠበቀ የዶሮ መኖ እናቀርባለን ትላላችሁ። ከነዛ ከምታቀርቧቸው መካከል ምንድናቸው? የምን የዶሮ መኖ ነው የምታቀርቡት ትላላችሁ። አሁን ለመዘርዘር ያክል አንደኛ የእንቁላል ጣይ ጫጩት ማስጀመሪያ ወይም ሌየር ስታርተር ፊድ የምንለውን እናቀርባለን። ሁለተኛ ደግሞ የቄም መኖ የምንለውን ፑሌት ፊድ የምንለውን እናቀርባለን። ሶስተኛነት ደረጃ ደግሞ አንደኛ ደረጃ የእንቁላል ጣይ መኖ ወይም የእንቁላል ጣይ ደረጃ 1 መኖ የምንለውን እናቀርባለን ማለት ነው። ዶሮዎች እስከ 8 ወር ድረስ የሚመገቡት። እንዲሁም ደረጃ 2 መኖ የእንቁላል ጣይ ደረጃ 2 መኖ የሚለውን ደግሞ እናቀርባለን። በዛ በኩል ደግሞ የስጋ ዶሮ መኖዎችን ስታርተር፣ ግሮወር፣ ፊኒሸር ወይንም የስጋ ዶሮ ማሳደጊያ፣ የስጋ ዶሮ ማስጀመሪያ፣ የስጋ ዶሮ ማደለቢያ የምንላቸው ግሮወር፣ ስታርተር፣ ፊኒሸር የምንላቸውን የዶሮ መኖዎች ጥራት ባለው ሁኔታ እናቀርባለን። እንዲሁም የእንቁላል ጣይ እንዲሁም ደግሞ የዱዋል ፐርፐስ ለምሳሌ ሳሶ ዱዋል ፐርፐስ ስለሆነ የእንቁላል ጣይም የስጋም
ዶሮዎች ስለሆኑ ለነሱም 3 አይነት የተለያየ መኖ እናቀርባለን። እነዚህን ሁሉ መኖ ከ15 ኩንታል በላይ አዲስ አበባ ውስጥ ሆኖ ሲያዙ በነፃ እናደርሳለን። ይህ ማለት ኤጀንቶች ባሉበት አካባቢ ሲሆን ወይንም ኤጀንቶች በሚያከፋፍሉበት አካባቢ ያላችሁ አርቢዎች ከኤጀንቶች በነፃ መውሰድ ትችላላችሁ። ኤጀንቶች በማይኖሩበት አካባቢ ኤጀንት ባልተከፈተበት ደግሞ ከፋብሪካ የምንጭንላችሁ ይሆናል አዲስ አበባ ውስጥ ሲሆን፣ ክፍለ ሀገር ላይ ሲሆንም ኤጀንት ባለበት አካባቢ ከኤጀንት ነው የምትወስዱት። ኤጀንት በሌለበት አካባቢ ለምሳሌ ብዙ ቦታ ወደ ደብረ ማርቆስ፣ ባህር ዳር ምናምን ኤጀንት ስላልተከፈተ ብዙዎቻችሁ ለጋራ በመሆን እስከ 200 ኩንታል 400 ኩንታል ድረስ እያዘዛችሁ በመኪና በብዛት ይሄድላችኋል። ስለዚህ ኤጀንት ባለበት አካባቢ ከኤጀንት መውሰድ ስልክ እናገናኛለን። ኤጀንት በሌለበት አካባቢ ደግሞ ከፋብሪካው የምንጭንበት ሁኔታዎች ስላሉ እነዚህን ሁሉ መኖዎች ከኛ በጥራት ባለው መልኩ ዶሮዎች እንኳን አይተው በሚጋበዙበትና ለመብላት በሚጓጉበት በምታዩበት መልኩ አሪፍ ጥራት ያለውን የዶሮ መኖ ምን አቀርብ ይሆናል ማለት ነው። ሁለተኛው የአንድ ቀን ጫጩቶች፣ የተለያየ ዝርያ የቄብ ዶሮ፣ ቦቫንስ፣ ሳሶ እንዲሁም ቫይታሚን ክትባቶችና መድኃኒቶች፣ የዶሮ ስጋና እንቁላል የምናቀርብ ይሆናል ማለት ነው። እንዲሁም የእርባታ ዕቃዎች እናቀርባለን። መመገቢያ፣ መጠጫ፣ ኬሚካል መርጫ፣ ጠቅላላ የእርባታ የተባሉ ዕቃዎችን ሁሉ እናቀርባለን። የማማከርና የስልጠና አገልግሎት አለን ማለት ነው። ስልጠናችን ከፍተኛ እውቀትን የሚያስጨብጥ በስራው ላይ አመርቂ ውጤትን ለማስመዝገብ ከፍተኛ ትጥቅ የሚሆን ጋሻ የሚሆን ከፍተኛ ስልጠና ነው። ስልጠናው ለ3 ቀን ነው የሚሰጠው ቢሮአችን ነው። ቢሮአችን አዲስ አበባ ይገኛል። ስለዚህ እዛ መታችሁ መሰልጠን ትችላላችሁ። በስልክ ስትመዘገቡ 500 ብር ብቻ ነው የምትከፍሉት። ከዛ በኋላ ስትመጡ ነው ሌላውን ክፍያ የምትከፍሉት። ክፍያው ተመጣጣኝ ነው። በጣም ቅናሽ ዋጋ ባለው ስልጠና ትሰለጥናላችሁ። ለሰለጠኑ አርቢዎች ደግሞ ጥቅማጥቅም የተለያዩ ስራውን በሚጀምሩበት ጊዜ የተለያዩ ጥቅማጥቅሞችን እናዘጋጃለን ማለት ነው። ፒዲኤፍም ይሰጣቸዋል። ስለዚህ ስልጠናውን ከኛ ማግኘት ትችላላችሁ። የማማከር አገልግሎቱ ሁሌ ነፃ ነው። እንደ ቤተሰብ ነው። ችግር ሲቸግራችሁ ትደውላላችሁ። የሆነ ነገር ስታጡ፣ የሆነ ነገር በሽታ፣ በጠቅላላ እንደ ቤተሰብ ካምፓኒው ኦፕሬተር ክፍል ጋር እየደወላችሁ ሁሉንም መረጃዎች በነፃ እናካፍላችኋለን ማለት ነው። ስለዚህ ይህን ዕድል ተጠቃሚ እንድትሆኑ እናሳስባለን። ሮብ ፋርምስ የጥራት መገኛ እንደምንለው ደንበኞቻችን ምስክሮቻችን ናቸው። የምናቀርበው ምርት ምስክር ነው። ሁሉም ደንበኞቻችን ደስተኛ በሚባል ደረጃ በጣም በአሪፍ ሁኔታ በዋጋውም በጥራቱም በአቅርቦት በሰፕላይመንቱም በጣም አሪፍ በሆነ ሁኔታ እየተገለገሉ ይገኛሉ። ዶሮዎች እንዲህ እየተሻሙ የሚበሉ ጥራት ያለው የዶሮ መኖን እያከፋፍል እንገኛለን። ስለዚህ ደውሉልን። ጥራት ያለውን የዶሮ መኖ ኦርደር አድርጋችሁ ማዘዝ መውሰድ ትችላላችሁ። እንደምትመለከቱት አሁንም ደግሜ ኤጀንቶችን ልዘርዝርላችሁ። ከነሱ በመውሰድ ትርፋማ መሆን ትችላላችሁ። ሐዋሳ ያላችሁ አርቢዎች፣ በውቢቷ ሐዋሳ የምትገኙ አርቢዎች ኤጀንት ስላለን ስልኳን እንልክላችኋለን። ከሷ መኖን መውሰድ ትችላላችሁ። ሌሎችም አገልግሎቶችን መጠቀም ትችላላችሁ። ሐረርም ያላችሁ ሐረር ኤጀንት ስላለን ከነሱ መጠቀም ትችላላችሁ። እንዲሁም ጂንካ፣ ጌዶም ያላችሁ አርቢዎች ከጌዶ ኤጀንታችን መኖ ስለሚያከፋፍል በብዛት ወስዳችሁ በትንሽም መጠን ወስዳችሁ መጠቀም ትችላላችሁ ማለት ነው። አዲስ አበባም ቢሉ እንደገና ክፍለ ሀገርም ያልጠራናቸው ቦታዎች ለምሳሌ ወደ ጂንካ፣ ደብረ ዘይት የተለያዩ ቦታዎች ላይ ኤጀንቶች ስላሉን ደውሉ። በተሻለ ጥራት በተሻለ መስተንግዶ ትስተናገዳላችሁ ማለት ነው። ስላዳመጣችሁን እናመሰግናለን። ሁሌ እንደምንለው ሮብ ፋርምስ የጥራት መገኛ ነው። ቻናላችንን ሰብስክራይብ አድርጉ። ብዙዎቻችሁ ቻናላችንን ሰብስክራይብ ሳታደርጉ እየተመለከታችሁ እንደሆነ ያሳየናል ማለት ነው። ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። አፋጣኝ መረጃ እንዲደርሳችሁ የደውል ምልክቷን በመጫን ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ አበረታቱን፣ አግዙን እንላለን። የተሻለ ነገን ከሮብ አግሮ ኢንዱስትሪ የጥራት መገኛ ጋር
ጉዞዎትን ያድርጉ። ስላዳመጣችሁ እናመሰግናለን። መልካም ቀን፣ መልካም ምሽት ይሁንላችሁ።